ፍቅር ከያዛት ሴት ስለሚደርሱ ቴክስቶች ነው በዛሬ ቪዲዮ የምነግራችሁ። ላንተ የፍቅር ስሜት ሲጀምራት አንተም መውደድ ስትጀምር አንተም በፍቅር መንገድ ማሰብ ስትጀምር ወደ አንተ የምትጽፋቸው መልእክቶች አሉ። አንተ ፊት መቅረብ ባትፈልግ ላንተ ማሳየት ባትፈልግ መንገር ባትችል ነገር ግን እነዚህን ቴክስቶች አለመላክ አትችልም። ሁላችንም ካፈቀርናቸው ሰዎች የሚደርሱ መልእክቶች ናቸው ግራም ያጋቡን። ወይም የፍቅር ነው እንዴ ስለወደደችኝ ነው ምን አይነት ስሜት ስለተሰማት ነው የሚለውን እውነት ለመናገር መቀበል ነው ማንፈልገው እኮ እናውቃለን። ከማትወዳት ሴት ወይም አንተ የፍቅር ስሜት ከሌላት ሴት ግን ቢላክልህ እንደወደደች በደንብ ስለሚገባ ወይ ብሎክ ታረጋታለህ ወይ ሙድ ትይዝባታለህ፣ ቀለል አድርገህ ታስበዋለህ። ካፈቀርካት ሴት ከፈለግካት ሴት አንተ ተመሳሳይ ስሜት ግን ካለህ ሴት ሲደርስክ ግራ ልትጋባ ትችላለህ። ይሄንን ግልጽ የምናደርግበት እንዲሁም ሴት ልጅ ስትወድ ቴክስት ላይ ምን ትመስላለች ስትወድ ብቻ አይደለም ባይዘዌ ሳንወድም እጅግ በጣም ልንልካቸው ቀለል አድርገን ልናወራቸው የምንችላቸው ሊሆኑ ይችላሉ። ነገር ግን በዚህ ቪዲዮ መጨረሻ ላይ ግን 100% በመቶ እርግጠኛ ሆነ አፍቅራኛለች። አሁን ፍቅሬን መግለጽ እችላለሁ በእርግጠኝነት ብታኮርፍም ብትሸሸኝም ባታሳየኝም እቺ ሴት ከኔ ፍቅር ይዟታል ብለህ በእርግጠኝነት መናገር የምትችልበትን ወይም የሚያሳምንክን ሴት ልጅ ልታመልጥ ማትችልበትን ፍቅር ሲይዛት ቴክስት ላይ ላታመልጥ ማትችልበትን አንዱን ማረጋገጫ እነግርሃለሁ። ስለዚህ በትዕግስት ከኔ ጋር እስከመጨረሻው መቆየት አለብህ ማለት ነው። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል ስለምታደርጉበት ሐሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ የሚለውን በተን ተጫኑ። ወደ 100,000 እየሄድን ነው። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙ ወንድሞቻችን ደርስ ደግሞ የቪዲዮን ሐሳብ ላይክ እናረጋለን። አብራችሁኝ ቆዩ። አንደኛው ናፍቀኸኛል የሚል ቃል ነው። በተደጋጋሚ ሴት ልጅ ካንተ ፍቅር ሲይዛት ወይም አንተን መውደድ ስትጀምር የምትልክልህ ለኛ ስሜታችንን መግለጽ ስሜታችንን ማሳየት ኦር ማስረዳት የምንፈልገው በትልቁ በቃላት ነው። እኛ ላይ ስለሚሰሩ ነው። እናንተ የምታዩት ነገር ሊሆን ይችላል በደንብ የሚሰራው እናንተ ጋር። ስለዚህ ስሜታዊ የምንሆን ከሆነ ቃላት ይገልጹልናል ብለን ነው የምናስበው። ሴት ልጅ እንደናፈቀች ስትነግርህ ምናልባት ቀን ሙሉ አብራችሁ ውላችሁ ሊሆን ይችላል፣ ወዲያው እንደተለያያችሁ ሊሆን ይችላል፣ ቻት እያረጋችሁ እያወራችሁም እኮ ሊሆን ይችላል። እንደናፈቀች ስትነግርህ ታዲያ እንዳደነግጥ ግራ እንዳትገባ ሙድ ያዘችብኝ ነው ብለህ እንዳታስብ። እኛ ሁሌም እላችኋለሁ ነገሮችን ኦር ስሜቶችን የምንገልጽበት የምናይበት የምንረዳበት መንገድ በወንድና በሴት መሃል ያለው ትልቅ ልዩነት ይህ ነው። እንዴ አሁን አይደል አብረን አይደል እንዴ እያወራን አይደል እንዴ ቀን ሙሉ አብረን አይደል ያዋልነው የሚሉ ምላሾችን በፍጹም እንዳትሰጣት። ምክንያቱም ሴት ልጅ እንደናፈቀች ቴክስት ስትልክልህ ወይም ስትነግርህ ካንተ የምትጠብቀው ነገር አለ። አንተም እንደሷ አይነት ስሜት ውስጥ እንዳለክ ማወቅ ትፈልጋለች። አለበለዚያ አንተ በተሰማ መንገድ ወይም በራስ ፐርሰፕሽን እየቀለደችብህ መስሎኝ ይችላል። ምን ሆናም አሁን አብረን አይደለም ብለህ ቀለል አድርገህም ስትመልስላት አይወደኝም፣ እንደኔ አይናፍቀኝም፣ እንደኔ አይነት ስሜት የለውም ለኔ ብላ ታምናለች ወይም ሌላ ካልኩሌሽን ውስጥ ትገባለች። እንዳትሸወድ ነው ይሄንን እንደ ቦነስ የምነግርህ። ነገር ግን እውነት ግራ እየተጋባህ ከሆነ ይሄ ናፍቀኸኛል የሚለውን ቴክስት በተደጋጋሚ ወይም በቀን ውስጥ ብዙ ጊዜ እያወራሃት የምትለው የእውነቷ መሆኑን ማወቅ ከፈለግ እንደነገርኳችሁ እርግጠኛ የሚያረጋችሁ ነገር የዚህ ቪዲዮ መጨረሻ ላይ ነው የምነግርህ። በእርግጠኝነት በድጋሚ ግን የምነግርህ ዝም ብላ ሴት ልጅ ናፍቀኸኛል አትልህም። ፍቅር ሲጀምራት አሊያም ደግሞ ያንተ አለመኖር ካንተ ጋር ትንፋሽ አለመቃየሯ አንተን አለመንካቷና ካንተ ጋር አብራ መሆን በጣም መፈለጓን የምታሳይበት ኦር ስሜቷን ፍቅሯን የምትገልጽበት ትልቁ ቃል ቢሆን በተደጋጋሚ ናፍቀኸኛል የሚል መልእክት ነው። ሁለተኛ ሴት ልጅ ልክ ስትወድ ወይም ካንተ ፍቅር ሲጀምራት የምትልክልህ ቴክስት እያሰብኩ ነው ስላንተ እያሰብኩ ነው የሚል ቴክስት ይደርስሃል። ስላንተ እያሰብኩ ነው ወይም እያሰብኩ ደወልክ እያሰብኩ ቴክስት ጻፍ ይሄንን ነገር ሳይኮ ትዝ ብለኸኝ ነው ቴክስት የጻፍኩት ካለች አንተም መውደድ ጀምሬያለሁ በሌለህበት እንኳን ወይም ባትኖር ስላንተ ማሰብ ጀምሬያለሁ ማለት ፍቅር ጀምሮኛል ወይም አፈቅርሃለሁ በሌላ ቋንቋ
የሚነገር አይደለ ስሜት ነው። ምክንያቱም ሰዎች በሌሉበት ወይም ፍቅር ሲጀምር ምን ስለነዛ ሰዎች በምናስብ ሰዓት ነው ፍቅር እንደያዘ የሚገባን ወይም ያፈቀርናቸውን ሰዎች በተደጋጋሚ በልባችንም በአይምሮአችንም እናስባቸዋለን። በጣም ጥቂት ከነሱ ጋር አንድ ቀን ያደረግነው ነገር ሊሆን ይችላል፣ ስናይ ሊሆን ይችላል፣ ምናልባት ዝም ብሎም ከመሬትም ሊሆን ተነስተን ይችላል፣ ስለነሱ እናስባለን። ታዲያ ሴት ልጅ ይሄንን ስሜቷን ነገረችህ ማለት በእርግጠኝነት አሁን ያለችበት የስሜት ደረጃ በጣም ሃይ ነው። ስለዚህ ከአንተ የሚመጣው መልስ ትልቁ ሚና ይጫወታል። ለቀልድ ልትል አትችልም። ስለአንተ እያሰብኩ ነው። ምናልባት አንተ ስትላት እሷ ልትል ትችላለች። ግን ምን ያህል ቅርብ እንደሆንክ አንተም ስለሷ እያሰብክ እንደሆነ ኦር በልብህም ባይምሮህም እሷ ውስጥ እንዳለ አንተ ውስጥም ያለች እንደሆነ ማወቅ ስትፈልግ ልትልክልህ ትችላለች። ለመልስ መጠንቀቅ መቻል አለብህ። ቀልድ ብታደርግባት፣ ብታሾፍባት ወይም የተለየ መልስ ብትሰጣት እንዳልሰማ ወይም እንዳልገባው ሆነ እንደማትወዳት ልታስብ ትችላለች። ሴት ልጅ እነዚህ አይነት የፍቅር ቃላቶችን ስትጠቀም መጠንቀቅ መቻል አለባችሁ። ምክንያቱም አንተ ለሷ ያለህን ስሜት የምታሳይበት ነገ ስታገኝህ በአካል ስሜቷን በነፃነት እንድትገልጽ እሱም ይወደኛል ብላ በአንተ ፊት ነፃ እንድትሆን ወይም መታ ወይም ራሷ እንድትመጣ የሚያደርጋትን ፓወር ትወስድባታለህ ካሾፍክና ከቀለድክ። ነገር ግን በተመሳሳይ ኢነርጂ በተመሳሳይ ፍላጎትና በደስታ ተመሳሳይ መልስ ከሰጠሃት እመነኝ ነገ ስታገኛት ምናልባት የምትገርም ሴት አጠገብ ልትመጣ ትችላለች ወይም የምትፈልጋት አይነት። ስለዚህ ሴት ልጅ ስትወድ ወይም ስለአንተ ማሰብ ስትጀምር ፍቅር ሲይዛት በትልቁ የምትጠቀመው ቃል ስለአንተ እያሰብኩ ነው ወይም ዝም ብዬ ነው ማስበው ስለአንተ የሚለውን ነገር ቴክስቱ ይደርስሃል። ይሄን ሳይ ትዝ አልከኝ፣ ይሄን እንደዚህ ያረኩኝ ቀጥታ ባትለውም እነዚህ መልእክቶች ትልክልሃለች። ታዲያ የእውነት መሆኗን እንዴት ልታውቅ ትችላለህ? ጠብቅ እስከ መጨረሻው። ሶስተኛው ፍቅር የያዛት ሴት ከምትልክልህ መልእክቶች ውስጥ ደህና አደርክና ደህና አደር የሚል ነው። ይሄንን ቴክስት ልታጣው አትችልም። አንተ ስልክ ላይ አንድ ሴት ልጅ አንተን መውደድ ከጀመረች ረጅም ጊዜ አንተ ልከው ሊሆን ይችላል፣ መልስ ላይ ሰጥህ ይችላል፣ ምናልባት ተመሳሳይ አቅም ላታይባት ትችላለህ። አሁን ግን እሷ እነዚህ ማለት ከጀመረች ከአንተ ቀድማ ልታስተውል ይገባል ተመሳሳይ ስሜት ውስጥ እንደገባች። ሴት ልጅ ደህና አደር ካለች ጠዋት ስትነሳ መጀመሪያ ያስበችው ደህና አደርክ ካለች አንተን ነው ማለት ነው። ሰዎች ጠዋት ከእንቅልፋቸው ሲነሱ መጀመሪያ ወደ አይምሯቸው የሚመጣ የሚወዱት ሰዎች ናቸው። ሴት ልጅ ደግሞ በጣም በዚህ ነገር ላይ ተጠቂ ናት። ስትተኛ ስትነሳ፣ እናንተም ተመሳሳይ ናችሁ። አይ ቲንክ ወንድ ልጅም ሲያፈቅር በመጀመሪያ ሲነቃ ማታም ሲተኛ ቻው ማለት የሚፈልገውም ወርጧ ሲነሳ መስማት የሚፈልገው የሚወዳትን ሴት ድምፅ ነው። እኛ ጋርም ተመሳሳይ አቅም ያለው። ታዲያ ይሄን ምልክት ካየህባት እንደወደደች ለማወቅ የምትቸገር አይመስለኝም፣ ሼር የምናደርገው ስሜት ስለሆነ። ነገር ግን መሸወድ የሌለብህ አሁን እሷ መላክ ጀምራለችና ራሷ እስክትልክ ልጠብቃት የሚል ሀሳብ ይውጣ ካይምሮ። ያንን እንዳታደርገው። አንተ ስትልክ የሚመለስ መልስ ላይ ፎከስ ማድረግ መቻል አለብህ። የእውነቷን ነው ወይ ችላ ስላት ነው ወይ እኔ ለፍቼ ሳቆም አሁን የኔ መቅረት እንትን ብሏት እየሞከረች ነው ካልክ ምናልባት ልትሸወድ ትችላለህ፣ ልታጣት ትችላለህ። ምን ማድረግ ትችላለህ? እነዚህም ደህና አደርክና ደህና አደር የሚሉ ቴክስቶችን ሴት ልጅ መላክ ስትጀምር ምንድነው ማድረግ ያለብህ? ከልቧስ መሆኑን እኔ ስለራኳት ስለሸሽኳት ወይ መላክ ስላቆምክ ነው የላከችው የሚል ሀሳብ ካለ እንዴት የእውነት እንደሆነ ማወቅ የምትችለው ከዚህ ቪዲዮ መጨረሻ ላይ ነግራችኋለሁ። ሌላኛው ሴት ልጅ መውደድ አንተን ስትጀምር ወይም ያፈቀረች ሴት የሚደርስ ቴክስት ምን የሚል ነው? ደህና አደርክና ደህና አደር። ሰዎች የሚወዷቸው ወይም ሰዎች ፍቅር ሲይዛቸው ጠዋት ከእንቅልፋቸው ሲነሱና ማታ ሲተኙት ስለሚያስቡት ሰው ወይም የሚያስቡት ሰው የሚሆነው ያፈቀሩት ነው። ያንን ደግሞ የሚያሳዩበት ቴክስት ወይም መደወል ኦር ማግኘት መፈለግ ነው። አራተኛው ውሎህን መጠየቅ ነው። ወይም ጥያቄ አዘል የሆኑ ቴክስቶች ሴት ልጅ ከአንተ ፍቅር መያዝ እንደጀመራት የሚነግሩ ናቸው። ወይም ያፈቀረች ሴት ቴክስት ላይ የማይጠፉ ናቸው። እንዴት ዋልክ? ውሎ አሪፍ ነበር ወይ? ምን አይነት ቀን አሳለፍክ? የሚሉ ጥያቄዎች ከምትወድ ሴት ብቻ ነው የሚደርስ። ከጓደኛ ኦር ራንደምሊ አንተ ከወደድካት ሴት እነዚህ ቴክስቶች አንተ ብትጠይቃትም መልስ ላይ መጥልህ ይችላሉ። ነገር ግን መውደድ ስትጀምር ሴት ልጅ ትጠይቃለች። ከዚህ በፊት ብላህ ማታውቀውን አሁን ልትል ትችላለች። እንዴት ነበር ውሎ? ስራ አሪፍ ነበር? ምን አይነት ቀን አሳለፍክ? እንደዚህ አይነት ጥያቄዎችን ትጠይቃለች። ከዛ ባሻገር ደግሞ ምናልባት ማውራት ስትጀምሩ በደንብ ረዘም ያለ ጊዜ መቆየት ስትጀምሩ
ፊቸር ወደፊት ትጠይቅሃለች፣ ወደ ኋላ ትመለሳለች፣ ስለ ኤክስ መጠየቅ ትጀምራለች። ቴክስት ላይ የማይጠፉ ጥያቄዎች ናቸው። ወደ ኋላ መመለስ፣ ወደፊት መሄድ፣ ከረንትሊም ውሎህን ሊሆን ይችላል፣ አንተንም ሊሆን ይችላል። ጥያቄዎችን በደንብ መጠየቅ ትጀምራለች። ሴት ልጅ መውደድ ስትጀምር ወይም የወደደችን ወንድ ብቻ ነው በጥያቄ ኬር በማድረግ እንደዚህ ኢንፎርሜሽን መሰብሰብ የምትፈልገው ወይም በቴክስት ስለአንተ ማወቅ የምትፈልግ እንደሆነ የምታሳይ ስትወድ ነው። አለበለዚያ አትጠይቅህም። ጥያቄዎችንም በሹፈት ነው የምትመልስልህ። ካልወደደች እንዴት እርግጠኛ ያደርገኛል ታዲያ? ጥያቄዎቿን መጠየቅ በቃ ወሬ ኖርማል ነው። ቻት ላይ እናንተ እኮ ታወራላችሁ፣ እንጠይቃለን ለመናገር። አዎ፣ ግን ስንጠይቅ የወደድነውን ሰው ስንጠይቅና ራንደምሊ ጊዜ ለማጥፋት ወይም ብዙ ወንዶች ስለሚጠይቋት ማውራት ስለምትወድ ወይም በስልኳ አዲክት ስለሆነች የምታወራ ሴት ልዩነት አላት። የመጨረሻው ላይ ደርሰናል። እንዴት ማወቅ ትችላለህ የእውነት ያፈቀረች ሴትን? ቴክስት ካነሳኋቸው ነጥቦች ባሻገር ደርሰናል። መልሳለኝ። አምስተኛው ሴት ልጅ እንዳፈቀረች በቴክስት እርግጠኛ የሚያደርጉ ነገሮች ቢኖሩ የመጀመሪያው ተመሳሳይ ኢነርጂ ነው። አሁን ለምሳሌ አንተ ስትልክላት አትቆይም፣ በጣም ቶሎ ትመልሳለች። አንተ መላክላት ፍጥነት እሷ መልሳ ትልክልሃለች። ይሄ ነው ትልቁ መለያዋ። እንዳፈቀረች ናፍቀኛል ብላ ልካ አንተ አሁን ለምሳሌ ሌላ በጣም የሚያረጋግጥልህ በጣም እንደናፈቀች ስለአንተ እያሰበች እንደሆነ ቴክስት ልካላት ከ5 ደቂቃ በኋላ ከመለስክላት ታኮርፋለች፣ ትዘግሃለች፣ ኦር ትጨቃጨቃለች። ይሄ ትልቁ መለያዋ ነው እንደወደደች። ምክንያቱም ቦታ ሰጥታለች፣ ስፔስ ሰጥታለች፣ ፈልግሃለች፣ አፍቅርሃለች። ከአንተ የሚመጡ እያንዳንዱ ነገሮች ያበሳጯታል። በራሷ በፈለገችው በጠበቀችው መንገድ ወይም እሷ በምታደርገው መንገድ ካልሆነ የዛኔ የሚሰማትን ስሜት መደበቅ አትችልም። ሪያክት የምታደርግበት መንገድ ይነግርሃል ማለት ነው። ከዚህ በፊት በምትመልሰው ፍጥነት አትመልስልም፣ ታኮርፋለች ማለት ነው። ይህ ትልቁ መለያችን ነው። አሁንም አትወደው ወንድ ከሆነች ከሳምንት በኋላ ራሱ ብትመልስላት በሰከንድ ልትመልስልህ ትችላለች። ግድ አይሰጣትማ። አንተ ስለሷ የምታስበው አንተ የምትጠብቀው ከሷ ወይም አንተ እሷ የምታይበት መንገድ ግድ ስለማይሰጣት ነው ያን የምታደርገው። የወደደች ግን ያፈቀረች ሴት አትታገስም፣ ወይም በዝምታ ምንም ሪያክት ሳታረግ ልታልፍ አትችልም። ያንን ነው ማስተዋል ያለባችሁ እንጂ ከሁሉም ጋር ቻት ልናደርግ እንችላለን፣ ልናወራ እንችላለን፣ ዘና እንችላለን። የጻፍክላት ግድ አይሰጣትም፣ የምትመልሰውን ጉዳይ አይሰጣትም፣ ታይሚንጉ ግድ አይሰጣትም። ግን እቺኛዋ በጣም ሪያክት የምታደርግበት መንገድ፣ ኩርፊያዋ፣ ሁኔታዋ በደንብ ነው የሚነግር። ያንን ነው ካፈቀርካት ሴት የምታገኘው። ሌላኛው መረሳት የሌለበት ነገር ሴት ልጅ ስትወድ በአካል ስታገኛት አሁን ያነሳኋቸውን ነገሮች ላትነግር፣ ላትገልጽልህ፣ ላታሳይልህ ትችላለች። ምክንያቱም እናፍራለን። የምንወደው ሰው ፊት አይኑን ለማየት እንፈራ ሊሆን ይችላል። ፀጉሯን ስትነካካ ነርቨስ ስትሆን ታያታለህ። ስልክ ላይ ግን የማታውቃት ሴቶች በጣም ንቁ፣ ደስተኛ ሆና የምታወራ በእያንዳንዱ ቴክስት በምትልክላት አስቃታለሁ ብለህ ዝም ልትላችል ኢሞጂ ትልክልሃለች። የልብ ብለሽ ማረጓን ሊሆን ይችላል። ምትልክልህን ኢሞጂዎች ራሱ ትርጉም አላቸው ወደ አንተ ማለት ነው። ያ ዝም ብሎ አይመጣም። የፍቅር ስሜት አሁን እንደጀመራት የሚያሳያት ነው። ይሄ እርግጠኛ የሚያደርግህ ነገር ነው። ከማትወድ ሴት እነዚህም በፍጥነት የመድረስ ሊሆን ይችላል፣ ሪያክሽኖችን ሊሆን ይችላል። በአጠቃላይ ኖርማል ከአንድ ሴት ጓደኛ ጋር የምታወራውና ከወደደች ሴት ጋር የምታወራው አንድ አይደለም። አንተ ራሱ የሚሰማ ስሜት አለ። አንደኛ የምትመልስልህ ምላሾች ነፃነት ይሰጡሃል። መንገድ አይዘጋብህም። ጥያቄ ስትጠይቅ መንገድ አይዘጋብህም። ደግመህ እንኳን ኃይል ማለት ወይም ቀጥለህ ለማውራት እስኪከብድ ድረስ ደረቅ መልስ አትሰጥህም። ያፈቀረች ሴት መንገድ ትከፍትልሃለች። እንደፈለክ እንድትገባ፣ እንደፈለክ እንድታወራ፣ በነፃነት እንድትጽፍ፣ በፈለግከው ሰዓት ብትጽፍ መልስ ይመለስልሃል። ይሄ ያፈቀረች ሴት ትልቁ መለያ እንጂ ዚስ ዴይ ሁሉም ሰው ከሁሉም ሰው ጋር ያወራል። ሁሉም ሰው ተጠምዶ ነው የሚውለው። ሁሉም ሰው መልስ ይሰጣል። ያፈቀረችን ሴት የምትለይበትን 3 ነጥቦች ነግሬሃለሁ። የመጀመሪያ ሰዓት ነው። በሰዓት ውስጥ ደግሞ መረሳት የሌለበት በምትመልስበት ሰዓት ተመሳሳይ ማች ካላረገ፣ ተመሳሳይ ኢነርጂ፣ ተመሳሳይ ንቃት ከሌለው ኩርፊያ ወይም ሪያክሽን የምታደርግበት የምትመልስበት ወይም መዘጋትም ብሎክ ልትደረግም ትችላል። ያንን መርሳት የለብህም። ሪያክሽኗ በደንብ ነው የሚገልጽልህ ማለት ነው። ሌላኛው የማትወድ ሴት ግድ አይሰጣትም። ያንን አትርሳ። ይሄ በትልቁ የምትለይበት ነው። ሴት ልጅ ማፍቀር ስትጀምር ዴፍኔትሊ ከምታውቃት ወደ ማታውቃት ሴት ትቀየራለች። ቴክስት ላይ ብቻ ከዚህ በፊት ብላ ማታውቀን ትልሃለች። ከዚህ በፊት አርጋ ማታውቀውን ታደርጋለች።
ከዚህ በፊት ፈጥና በማታውቀው ፍጥነት ትፈጥናለች። ያንን ካየክ እርግጠኛ መሆን ትችላለህ እንደወደደች። ሐሳቤን ከወደዳችሁት፣ ካመናችሁት፣ ከተቀበላችሁት ለኔ በላይ ካሳውቁኝ። ለእናንተ ከጠቀመና ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።